ሃሌሉያ ክብር ለጌታ ይሁን የእግዚአብሔር ቃል ዛሬ የምንነሳበት ክፍል ያለው ሐዋርያ መጽሐፍ ምዕራፍ 1 ሁላችን እስቲ ከቻልን እናውጣና ምዕራፍ 1 ጀምሮ ያለው ቃል ምዕራፍ 1 ከ6 እስከ 11 ያለውን ቃል አብረን እናነብና ከዛ በኋላ እግዚአብሔር ደግሞ በዚያ ውስጥ የሚናገረንን እንሰማለን ክብር ለጌታ ይሁን ከ6 ጀምሮ እንግዲህ ጌታ ኢየሱስ ክርስቶስ ከትንሳኤ በኋላ 40 ቀንና 40 ሌሊት ከተመላለሰ በኋላ ከታያቸው በኋላ this is the day ሱ የሚነጠቅበት ጊዜ ነው ስለዚህ ከዛ በፊት የነገራቸው ድጋሚ ኢንስትራክሽን አለ እሱም ደግሞ ምንድነው ጠብቁኝ ኃይልን ተቀበላላችሁ ብለዋቸዋል ይሄንን ካላቸው በኋላ ነው አሁን የተወሰኑ ደቀ መዛሙርት ብዙዎች እንደሚስማሙት የተወሰኑ ደቀ መዛሙርት ግን ተከተሉት ምናልባት ዋናዎቹ ምናልባት ሌሎቹ I don't know እዚህ ላይ የጠቅስም ግን ተከትለውታል ብቻ ወደ ተራራ ወጥቷል ከእሱ ጋር ተከትለው የሄዱበት ጊዜ ነው በዛ ጊዜ የተፈጠረ አስደናቂና አስገራሚ ነገር ነው አይተውት የማያውቁት ነገር ነው የሆነው ስለዚህ እዛጋ ነው ዛሬ የምንነጋገረው ክብር ለጌታ ይሁን 6 ላይ በጌታ ስም አነባዋለሁ እርሱም በተሰበሰቡ ጊዜ ጌታ ይቅርታ ኦኬ ጥሩ ከዛ ጊዜ ስላብራራውት ብዬ ነው ኦኬ ጥያቄ ጠይቀውታል ጌታው በዚህ ወራት ለእስራኤል መንግስት መልሳለ ብለው ጠየቁት እርሱም አብ በገዛ ስልጣኑ ያደረገውን ወራት ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ይላል ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም በይሁዳም ሁሉ በሰማሪያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ይህንም ከተናገረ በኋላ እነርሱ እያዩት ከፍ አለ ደመናም ከዓይን ሰውራ ተቀበለችው እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ሁለት ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ይህ ከናንተ ወደ ሰማይ የወጣ ኢየሱስ ወደ ሰማይ እንደሄደ እንዲሁ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው ሃሌሉያ ክብር ለጌታ ይሁን ደስ የሚል ቃል አንድ ነገር በጣም ልንገራችሁ ወገኖቼ ክርስትና የ30 ዓመት የ40 ዓመት ብቻ አይደለም ክርስትና ምናልባትም የ100 ዓመት ብቻ አይደለም በዚህ ምድር ላይ የምንኖረው ብቻ አይደለም የሚቀጥል ነው ሃሌሉያ ኢየሱስ ክርስቶስ ጌታ ነው እንዲህ አላቸው የሚቀጥል ነው ሄዷል ነገር ግን ይመጣል ወደ ቦታችን ሊወስደን ኢየሱስ ጌታ ነው ጌታ ይመጣል ወገኖቼ ጌታ ይመጣል ኢየሱስ ይመጣል ጌታ ይመጣል እስቲ አጠገብ ያለውን ይመጣል በሉት ይመጣል ሃሌሉያ ይመጣል ወገኖቼ ይመጣል ይሄ የሆነ እድሜ ላይ ስንደርስ በጣም የምናሟሙቀው ነገር አይደለም ጌታ መጥቶ ይወስደናል ሃሌሉያ ይምጣ አሜን ይምጣ ስለዚህ እንዲህ አሏቸው 11 ላይ ነው በብዛት ማተኮረው የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ይህ ከናንተ ወደ ሰማይ የወጣ ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ኢየሱስ ጌታ ነው ዛሬ ጌታ በልቤ ያስቀመጠው አብሶ አንድ ሳተርዴይ አንድ ሜሴጅ ልኬ ነበርና እዛ ሜሴጅ ልክ ከላኩኝ በኋላ ውስጤ ዋለ ይሄ ቃል ስለምን ቆማችኋል ስለምን ህዝቤ ቆሟል ይሄ ቃል ነው ዛሬ ምን ስለምን ቆማችኋል ስለምን ቆማችኋል አማኝ የሚያስቆመው ብዙ ነገር ነው በጣም ብዙ ነገር ለማየት ሞከርኩኝ ከሩጫው እግዚአብሔር ካየለት ከጀመረው ካስጀመረው ከመንፈሳዊ ህይወቱ ከፍቅሩ እግዚአብሔርን ከማምለኩ ከመዘመሩ ከጸሎቱ
የሚያስቆም ብዙ ነገር ነው። ነገር ግን ወገኖቼ የሚደንቀው ነገር እነዚህን ደቀ መዛሙርት ከዛ ስፍራ ለመንቀል ከዛ ስፍራ ለማንቃት ሰው አይደለም የተላከላቸው። መጽሐፉ ብዙዎች እንደሚስማሙት መላእክት ነው የተላኩላቸው። መላእክት ነው የተላከው። ኤንጀልስ ናቸው የመጡት ካሉበት ቦታ እንዲነቀሉ። ስለምን ቆማችኋል? ለምንድን ነው የቆማችሁት? ዛሬ ጌታ የሚጠይቀን ይሄን ነው። እግዚአብሔር ዝም ብሎ አይናገርም። መቼም ላየሩ አይናገርም። ይሄን ቃል ሲያመጣ የቆምን ካለ ራሳችንን እንጠይቅ። ለምን ቆመሻል? ለምን ቆመሃል? የጌታን ነገር ለማድረግ የጌታን በህይወት ላይ ያሰበውን ሐሳብ ለማድረግ ስለምን ቆመሃል? ምንድነው ያስቆመ? ምንድነው ያስቆመሽ? በርግጥ ይሄ ክስተት ወገኖች አስደናቂ ነገር ነው። አስገራሚ ነገር ነው። ጌታ ከሞት ተነስቶ 40 ቀን ከታያቸው በኋላ 40 ሌሊትና 40 ቀን ከነሱ ጋር የበላ እየጠጣ ብዙ ነገር ካላቸው በኋላ የሄደበት ጊዜ ነው። የተነጠቀበት ጊዜ ነው። ቀላል ጊዜ አልነበረም ለነሱ። አስቡት ወገኖቼ፣ አስቡት። all of the sudden ጌታ ጋር ብትሆኑ የምትወዱት ጌታ የምታከብሩት ጌታ ኮንፊደንሳችሁ በሱ ላይ የሆነ ጌታ ሲወጡ ሲገቡ የሚያዩት እሱን ከሱ የተማሩ ከሱ የጎረሱ ከሱ የበሉ በሱ ተአምር በሱ ድንቅ በብዙ ነገር ሲያዩት የነበረው ተስፋችን ብለው አላሉም እንደ የኤማውስ መንገደኞች? ተስፋ አድርገነው ነበር። ተስፋቸው በሙሉ የጣሉት ብድግ ብሎ ሲሄድ ባይትሰልፍ እዛ ቦታ ላይ የሆነው ነገር ወገኖች ዝም ብሎ አይደለም። ንፋሱን ይዩ፣ ደመናዩ እዛ ጋር የሆነው ነገር አስቸጋሪ ነው። አስደንግጧቸዋል። ድንጋጤ ያለ። ስለዚህ ፍሪዝ አድርገዋል። ስታክ አድርገዋል እዛ ቦታ ላይ። ቀላል አይደለም ወገኖች። እኛም ብንሆን ምናልባትም እዛ ቦታ ላይ ብዙ ልንል እንችላለን። ነገር ግን ከዛ ቦታ ለማንቀሳቀስ የተላከላቸው ሰው አይደለም። አረ ሂዱ ብሎ የሆነ አገልጋይ አይደለም የላከላቸው መልአክ። እግዚአብሔር የተባረከ ይሁን። ይሄንን ቦታ ላይ ስንመለከት በጣም የሚገርመው ለክርስትና አማኞች ትልቅ ተስፋ የተነገረበት ቦታ ነው። ብዙ ቦታ ላይ ተስፋ ተነግሯል። ይሄ ደግሞ አስገራሚ ተስፋ የተነገረበት ቦታ ነው ወገኖቼ። ቅድም እንዳልኩት ይህ ከናንተ ወደ ሰማይ የወጣ እንዲሁ ከናንተ አሁን ሲወጣ እንዳያችሁት መላእክቶቹ ምን አሉ? ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። የክርስትና ትልቁ ቫልዩ ምንድነው ብትሉ ጌታ መጥቶ ይወስደናል። ጌታ ይመጣል፣ እንሄዳለን። አሜን ነው ወገኖች። ጌታ ይመጣል እና ቀላል ቃል አይደለም። ክርስትና ያሁን የምድር ኑሮ ብቻ ሳይሆን የሚቀጥል እንደሆነ የምናይበት ቦታ ነው። ሌላው ደመናው በጣም የሆነ ነገር ላይ ይዞኛል። ደመናው ሰውራ የተቀበለችው ጌታ እንዲሁ ደግሞ ከደመና ጋር ነው የሚመጣው። አይገርማችሁ? ደመና ብዙ ጊዜ ምንድነው ብትሉ ክብር ነው። የእግዚአብሔር ክብር ነው አይደል? ሃሌሉያ! ክብር ነው። ኢቭን አይደለም በብሉይ ኪዳን በአዲስ ኪዳን ላይ ተራራው ላይ ሶስቱን ይዟቸው ሄዶ እግዚአብሔር በደመና ተገለጠ ነው አይደል የሚለው? እግዚአብሔር የሚገለበት ክብር ያለበት ነው። ኢየሱስ ክርስቶስ ጌታን እንደውም ራእይ 1:7 ላይ እነሆ ከደመና ጋር ይመጣል። ይሄ ደመና የተቀበለችው ጌታ እንዲሁ ደመና ይዛው ትመጣለች። ሃሌሉያ! ክብር አይንም ሁሉ የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ስለርሱ ዋይ ይላሉ። አዎን አሜን። እንደገና ማርቆስ 13 ራሱ ሲናገር በዚያ ጊዜም የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ይታያል። ኢየሱስ ጌታ ነው። ደመና ስንመለከት የእግዚአብሔርን ክብር ያመለክታል። እንዲሁ ደመና በጣም የገረመኝ ክብር ያለበት ደመና ክብር ከሆነ ኢየሱስ ስራውን ጨርሶ ጌታ ኢየሱስ ክርስቶስ አጠናቆ መስዋዕት ከሆነ በኋላ እነሆ ለሰው ልጆች ኃጢአት ለዓለም ሁሉ ኃጢአት ተሰቃየ። ቤት አልነበረው፣ መኖሪያ አልነበረው፣
ገንዘብ አልነበረው ሁሉን ትቶ ክብሩን ትቶ መጣ ሁሉን ነገር አስቀምጦ ነው የመጣው ነገር ግን ወገኖቼ ከተነሳ በኋላ ትንሳኤ ሲነጠቅ ግን ኢየሱስ በክብር ነው የተነጠቀው ይሄ ወገኖቼ የጨርሶ ሲሄድ እግዚአብሔር በሰማይ ከመላእክቱ ጋራ ጌታ አብ በሰማይ ሲቀበለው ነው ሃሌሉያ ዌልካም ሃሌሉያ ኢትስ ደን ሃሌሉያ ዌልካም ሃሌሉያ እንደገና ወደ ክብሩ የወጣበት ነው ኢየሱስ ክርስቶስ ጌታ ነው ክብር ወገኖቼ አንድ ነገር ልንገራችሁ ለዚህ ነው ዮሐንስ ጌታን ሲያየው እንደ ቀድሞ መስሎታል በራእይ ላይ ስታዩ አይኑ እንደ እሳት ነበልባል ሲያየው እንደ ሞተ ሰው ሆነ ኢየሱስ አሁን እንደዛ አይደለም ባይዘዌ ሲመጣ እንደ ተወለደው ጊዜ አይደለም የሚመጣው ለዚህ ነው ሲመጣ ሲወለድ በግርግም ተወለደ ባለፈው ሲናገርና አይደል ፓስተር በግርግም ተወለደ ክብር በሌለበት የመጨረሻ ደረጃ ባለው ተወለደ አሁን ግን ሲመጣ በክብር ነው የሚመጣው አሁን ግን ሲመጣ በደመና ከመላእክት ጋር ታጅቦ ነው የሚመጣው የወጉት ሁሉ ያዩታል አይን ሁሉ ያየዋል ኢየሱስ ጌታ ነው የዛኔ በበረት አሁን ግን በሰማይ ይመጣል በደመና ክብር ለጌታ ይሁን ሌላው እዚህ ላይ ያየሁት ደመና አይታችኋል ብዙ ጊዜ አትሌቶች አሸንፈው ሲገቡ ያገር መንግስት ህዝብ አበባ ጉንጉን አድርገውላቸው ይቀበሏቸዋል አይደል ኢየሱስ ሲጨርስ ሃሌሉያ አንድ ጥያቄ ነበረው እግዚአብሔር አብ ያም ጥያቄ ሰውን ይወድ ነበር ያንን ጥያቄ ማንንም ሊያደርገው አልቻለም ወደ ምድር ሁሉ ተመለከተ አንድም እንኳን ሰው አጣ የገዛ ክንዱ ግን ደህንነትን አደረገች ስለዚህ ልጁ ኢየሱስ ክርስቶስ ነበር አሁን ግን ተቀበለው ጌታ በአሸናፊነት ሁሉን አጠናቀ ወገኖች ይሄ አሸናፊነት ራሱን አዋርዶ እስከ መስቀል ድረስ ምን ሆነ ይላል ታገሰ የታዘዘ ሆነ ይሄን ሁሉ ጨርሶ ስለመጣ እግዚአብሔር በክብር ተቀበለው በደመና ተቀበለው ወገኖች እግዚአብሔር እንደዚህ ያዘዛችሁን ያላችሁን ሁሉ የምትጨርሱ ያደርጋችሁ ዛሬ አክቹአሊ የምንነጋገረው ይሄንን ነው ወገኖች ያስቆመን ራሱ ሚሽን ተሰጥቶን ሳለ ይሄ ጌታ ጨርሷል ይሄ ኢየሱስ ጨርሶ ይሄዳል እነሱ ግን ስታክ አድርገዋል ስታክ አድርገዋል አንድ እዛ ላይ መላእክቶቹ ከተናገሩት ቀስ ብለን ካየነው ዲፕሊ ካየነው አክቹአሊ ኢየሱስ ሲሄድ አንዱ ነገር ምንድነው እነሱ ሄደ በቃ አበቃ ያሉበት ጊዜ ነው ፍሪዝ አድርገዋል ስታክ አድርገዋል ወገኖቼ ነገር ግን ያልተረዱት ያልገባቸው ነገር አንድ ነገር ነበር የጌታ ጊዜ አብቅቶ የቤተክርስቲያን ጊዜ የሚጀምርበት ነበር ሃሌሉያ አሁን ጌታ ጨርሷል እነሱ ደግሞ የሚቀጥሉት እነሱ ደግሞ የሚያደርጉት ጊዜ እንደሆነ አልገባቸውም ስለዚህ ፍሪዝ አደረጉ ስለዚህ መጥቶ መላእክቶቹ መጥተው ስለምን ቆማቸዋል ተልኮ የላችሁ ጌታ አላዘዛችሁ በዚህ ቆዩ አላላችሁ ጠብቁ አላላችሁ ኃይልን ተቀበላላችሁ አላላችሁ ስለምን ደነገጣችሁ ስለምን ቆማችሁ ስለምንድነው የተከዛችሁት ለምንድነው እዚህ የቆማችሁት ተነሱና ሂዱ ወገኖቼ መጽሐፉን ታች ወርዳችሁ ስታዩ በዚያን ጊዜ ደብረ ዘይት ከሚባለው ተራራ እንዴት እንደወረዱ እንኳን አላውቅም በቃ አሉ ወርደው ስፍራቸው ላይ ቆሙ በገቡም ጊዜ ይላል የሰንበት ያህል መንገድ ሄደው ነበር በገቡም ጊዜ ወደሚኖሩበት ሰገነት ወጡ ጴጥሮስ ዮሐንስ ያዕቆብ ደቀ መዛሙርት ባሉበት በዚያ ወገኖቼ የእግዚአብሔር ያላቸውን ለማድረግ አብረው ተቀላቀሉ ክብር ለጌታ ይሁን ወገኖቼ አንድ ነገር ልንገራችሁ እስከዚህ ድረስ በራሱ ከዚህ በኋላ ደግሞ በእነሱ ሊሰራ
እንደፈለገ አልገባቸው እስከዛች ድረስ በራሱ ከዛ በኋላ ደግሞ በእነርሱ ሊሰራ እንደሆነ አልገባቸውም ልድገመው እስከዛች እስከሚነጠቅ ጊዜ ድረስ በራሱ ሰራ አሁን ደግሞ ግን በእነርሱ ሊሰራ እንደፈለገ አልገባቸው ኢየሱስ ጌታ ነው ለዚህ ነው ወንጌል ለመላእክት አልተሰጠም ወንጌል የተሰጠው ለኛ ነው አሜን ወገኖች ሚሽን ተሰጥቷቸው ነበር ዘነጉት ስታክ አድርገው ነበር ቆመው ነበር ዛሬ ወገኖች ጌታ ካዘዛችሁ ነገር ስለምን ቆማችኋል የምታደርጉትን ነገር ስለምን ተዋችሁት ታደርጉ የነበረውን ነገር ስለምን ተዋችሁት ለምን ቆማችኋል ምንድነው ያስቆማችሁ መሮጥ የሚገባችሁን ያህል እንዳትሮጡ ያደረጋችሁ ምንድነው ዛሬ በነጥብ እንነጋገራለን አማኝን እግዚአብሔር ካዘዘው እግዚአብሔር ካለው እግዚአብሔር ከተናገረው የሚያስቆሙ ነገሮች ምንድናቸው ወገኖቼ ምንድነው ያስቆመን ነገር ምንድነው የያዘን ነገር ለምንድነው የትናንቱ ህይወት ዛሬም ያለው ትናንት የቆማችሁበት ቦታ ለምን ዛሬም ቆማችኋል ትናንትና ያላችሁበት ቦታ ለምንድነው ዛሬም ያላችሁት እንደገናም ደግሞ ልትቀጥሉበት ያለ መንገድ ለምንድነው ዛሬ በቃሉ የሚላችሁ ጌታ ሂዱ ልቀቁ የቆማችሁበትን ስፍራ ልቀቁ ለቀቅ አድርጉ ክብር ለጌታ ይሁን ለምን ብትሉ ወገኖቼ ጌታ ከናንተ ጋር ነው አንዱ ያስደነገጣቸው ነገር ወገኖቼ በኋላ እናገርበታል አንዱ ያስደነገጣቸው ነገር ያለ እርሱ ምንም አንዳንድ ቤት ውስጥ አይታችኋል አይደል ያላንተ እኮ አይሆንም ቤቱም አይደምቅም ይላሉ አይደል ቤተሰብ እንደው አንዱን ይመርጡ ነው ያላንተ በቃ ምንም ያለ እርሱ ምንም አልመስል ብሏቸዋል ነገር ግን እግዚአብሔር ዛሬ ደግሞ ከነሱ ጋር ሆኖ ሊሰራ እንደፈለገ ይሄ በደንብ አልገባቸው ስለዚህ መላእክቱ ሂዱ ኢየሱስ ጌታ ነው ወደፊት እንዳንሄድ ከሚያደርጉ ነገሮች ልንጠነቀቅባቸው የሚገቡ በነጥብ ይዛለው ለምትጽፉ እናገራለሁ በነጥብ አንደኛ የኋላ ታሪክ በጣም ዴንጀረስ የሆነ ነገር ነው ይሄ በኋላ ታሪክ መኖር ባለፈ ትዝታ መኖር እነዚህ ደቀ መዛሙርት ስታክ ያደረጉበት ያ ከሱ ጋራ ሲወጡ ሲገቡ የነበረው ህብረት አገልግሎት የሚገርማችሁ የሚያገኙት የነበረው አቴንሽን ልዩ ነበር ስለ ኢየሱስ ነበር ኢየሱስን ሲመጡ ሰዎች ሲገናኛቸው የሱ መክበር እነሱም ከብረው ነበር ለጌታ የነበረው አቴንሽን እነሱም አግኝተው ነበር ሞቅ ብሏቸው ነበር ጌታ አለ ይሉ ነበር የሆነ ነገር ሲነቃነቅ ወደሱ ነበር የሚሮጡት እና እዚህ ላይ ስታክ ያደረጉት ምናልባት ወገኖቼ ጌታ ሲሄድ ይሄ ሁሉ አብሮ የሄደ መሰላቸው ከሱ ጋር በየቦታው ይፈውሱ ነበር ከሱ ጋር አጋንንትን ያባርሩ ነበር ከሱ ጋር ድንቅ ተአምርን ያደርጉ ነበር ከሱ ጋር ሙታንን ተነስቶ ሲሄድ ያዩ ነበር አሁን ግን ሄደ ስለዚህ በኋላ ታሪክ ተይዟል እዛ ጋር ናቸው ያሉት ጌታ ግን ምን ብሏቸዋል ከፊት ከኔ የሚበልጥ ነገር ገና ታደርጋላችሁ ከፊት እግዚአብሔር ሊወጣ ከነሱ ጋር ከፊት ሄዶ ትናንትና ሲያደርግ የነበረውን በእጥፍ እንዲያደርጉ
ጌታ ከናንተ ጋር ሆናለሁ መንፈሴን እልካለሁ ብሏቸው ነበር ወገኖች በጣም ዴንጀረስ ነው ይሄ በኋላ ታሪክ መኖር ይህ ሁሉ ያበቃና ያከተመ መሰላቸው ያ ጊዜ እግዚአብሔር ዛሬ አይሰራም ታቃላችሁ ያ ጊዜ ያዛ እግዚአብሔር ዛሬስ ያ ጊዜ ዛሬስ መጸለይ አይቻልም ያስ የምንጾመው የምንገባው ዛሬስ መጾም መጸለይ አይቻልም የኋላ ታሪክ ወገኖቼ ቤተ መቅደስ በፈረሰ ጊዜ ትልቁ ቤተ መቅደስ በፈረሰ ጊዜ በሐጌ ላይ መጽሐፍ ላይ ሁለት ነገር ሀፕን አድርጎ ነበር ልክ ቤተ መቅደሱ ከተሰራ በኋላ የሰለሞን ቤተ መቅደስ ፈርሶ ነበር ይሄ ከተሰራ በኋላ ሐጌ 2:3 ላይ እዝራ 3:12 ላይ በጣም የሚገርም ነገር ይናገራል ያ አንደኛው ግሩፕ ያለቅሳል ያዝናል አንደኛው ግሩፕ ደግሞ በደስታ ይጮሃል ደስ ይለዋል ያ ግሩፕ አንደኛው ግሩፕ ሽማግሌዎች የሆኑ በብዛት በእድሜያቸው የገፉ የበፊቱን ቤተ መቅደስ የሚያውቁ አዝነዋል ምንድነው የፊተኛው ቤት ያ ሽማግሌዎች ሆኑ ብዙ ካህናትና ሌዋውያን ያባቶችን ቤት አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምጽ ያለቅሱ ነበር ይላል አዝነዋል ምን ብትሉ የኋላ ታሪክ ያ ቤተ መቅደስ አሁን ነው ከዛ ጋር ሲታይ ወገኖቼ ዴንጀረስ ነው ልትሄዱ አትችሉም የኋላ ታሪክ እያያችሁ ወደፊት ልትቀጥሉ አትችሉም አይመጣም ያ ታሪክ እግዚአብሔር አዲስ ነገር አለው ዛሬም ሃሌሉያ አዲስ ነገር በህይወታችሁ ይሰራል በኋላ ታሪክ ልትኖሩ የምትፈልጉ it's gone already አዲስ ነገር ማድረግ ዛሬም ልማዱ ነው ጌታ አሜን ወገኖቼ ስለዚህ የኋላ ታሪክ ይዟቸው ይሆናል ስለምን ቆማችኋል ምናልባት ጊዜ ቢያገኙ የሄደው እኮ ጌታ ነው ጥሎን እኮ ነው የሄደው ሊሉ ይችላሉ የሄደው እኮ ያ ሞገስ የሆነን ጌታ እኮ ነው ያ እኮ ያስተማረን ጌታ ነው ያ እኮ በሱ እግር ስር ቁጭ ብለን ትህትናን ያስተማረን ጌታ ነው ታምርን ያሳየን ጌታ ነው እኮ የሄደው አልተጻፈልንም እንጂ ወገኖች አንድ ነገር ልንገራችሁ ትናንት የሰራ እግዚአብሔር ዛሬም ይሰራል እስቲ ንገሩት አጠገቡ ትናንት የሰራ እግዚአብሔር ዛሬም ይሰራል በሉት አያያይ በሉት ይሰራል ይሄ ነው ስታክ ያደረገ እነግርሃለሁ ስታክ ያደረገሽን የድሮ ታሪክ ዛሬ አዲስ ነው እግዚአብሔር ደከመ እንደ እግዚአብሔር ጉልበቱ ዛለ እንደ እግዚአብሔር አቅም አጣ እንደ የኋላ ታሪክ የኋላ ጸሎት አቤት የነበረው ፍቅር ድሮ ዛሬ ፍቅር እግዚአብሔር ወሰደው እንደ ዛሬ ጣለው እንደ ይሄንን አንተነ ማፍቀር የተውከው ያቆምከው ስታክ ያደረከው አንተነ እንጂ ዛሬም ብትወድ ጌታ የመንፈስ ፍሬ ፍቅር ሰላም ደስታ ባንተ ውስጥ ያፈሰዋል እስቲ አሜን በሉ ሃሌሉያ መውደድ ቆመ እንደ ድሮ ሳክሪፋይ ማድረግ ቆመ እንደ ስለ ወንድም ስለ እህት ቆመ እንደ የዛኔ እኔ ገርመኛል በጣም ነው ማዝነው ወገኖቼ የድሮ ፍቅር ከየት አመጡት የድሮ ፍቅር ከየት አመጡት የመንፈስ ፍሬ አይደል እንዴ ዛሬስ መንፈስ ጉልበቱ ደከመ እንዴ አንተነ ስታክ ያደረገው አንተነ እንመጣበታለን ስለዚህ የኋላ ታሪክ ካየን እንያዛለን ወገኖች ወደፊት መሄድ አንችልም እነሆ ጌታ እንደዚህ ያለ ኢሳይያስ አድዋ ስማ አለው ስማ እነሆ የቀድሞውን ነገር ተፈጸመ አዲስ ነገርም እናገራለሁ እሱም አስቀድሞ ሳይበቀል እርሱን አስታውቀሃለሁ ኢሳይያስ ስማ አለው ቀድሞ
ከህዝቡ ጋር ነበርኩ አሁንም ከህዝቡ ጋር ሆናለሁ አለ እግዚአብሔር ሃሌሉያ ራይ 21 ላይ በዙፋኑ የተቀመጠ እነሆ ሁሉን አዲስ አደርጋለሁ አለ እኔም እነዚህ ቃሎች የታመኑና እውነተኛ ናቸው ጻፍ አለኝ ባለፈ ኤክስፒሪየንስ የምትኖሩ አቤት አቤት የምትሉ የድሮ ስቶፕ እኔም ነግራችሁ መሄድ ያቀታችኋል ወደፊት እግዚአብሔር ከፊት ያለውን ነገር እንዳታደርጉ ያደርጋችኋል ስታክ ነው የምትሆን እድሜሽ ይሄዳል እንጂ የድሮ እንድትመልሽ አትችል እግዚአብሔር አዲስ ነገር አለው ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አዲስ ነገር አለው እሱም አሁን ይበቅላል ሃሌሉያ ክብር ለጌታ ይሁን ሁለተኛ ትልቁ ይሄም ፍርሃት በብዙ ጊዜ ተነግሯል ይሄም አማኞች ከተላኩበት እግዚአብሔር ከነገራቸው ካዘዛቸው ነገር ከጠራቸው ካሳያቸው ነገር እግዚአብሔር ካበራላቸው ነገር እንዲቆሙ አንዱ የሚያደርግ ፍርሃት ነው ፍርሃት እነዚህ ደቀ መዛሙርት ታውቃላችሁ ልክ ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ከሳምንቱ ፊተኛው በመሸ ጊዜ ይላል ዮሐንስ 20 ላይ 19 ላይ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ይላል ፍርሃት ስታክ ነው የሚያደርግ ፍርሃት ደጆቹ ተዘግተው ሳሉ ጥርቅም አድርጎ ዘግተው ከፍርሃት የተነሳ ጥርቅም አድርግ አንዲት እህት አንድ ወቅት ላይ እንደዚህ ያለችኝ ማቃትን ያህል ላቃት አልቻልኩምና ምን ሆነሻል ይስ በጣም የፍቅር ሰው ቃበቀ ፍቅር የሆነና ከሆነ ጊዜ በኋላ ግን ተወለወጠች እና ዲስታንስ ፈለገች ለሁሉ ዲስታንስ ምንድነው ተጎድታ ነበር እና ምን አለች ከእንግዲህ በኋላ እንዳልጎዳ ፈራለሁ አለች ከእንግዲህ በኋላ እንዳልጎዳ ፈራለሁ ስለዚህ መስጠት አልችልም አለች ልሰጥ አልችልም እፈራለሁ አለች እንደገና ጎዳለሁ አያሳምንም አንዳንድ ኢሞሽኖችና አንዳንድ ነገሮች ወገኖች ከጌታ ቃል በላይ ሊሆኑ አይችሉም እያዘንም ጌታ እስከ ሞት ድረስ ነው ወደደን እስቲ አሜን በል ነው እኛን ሞት እስከ ሞት ድረስ ኢየሱስ ጌታ ነው ተጎዳው እና ስታክ ፍርሃት ላለማገልገል ቆሞ ለማገልገል ፍርሃት ቆሞ ለመስበክ ፍርሃት ቆሞ ለመዘመር ፍርሃት ቆሞ ለመጸለይ ፍርሃት የጠላትን ሥራ ለማፍረስ ፍርሃት ወገኖቼ አይሁድ ስለፈሩ ይላል ጌዲዮን ወገኖቼ በጣም የሚገርመው ነገር ከሚዲያም ፈርቶ ተሸሽጎ በወይን መጥመቂያ ውስጥ ስንዴ ወቃ ነበር ፍርሃት እና መልአኩ መጥቶ የገረመኝ ነገር ያለው ነው እግዚአብሔር እንዲህ አላቸው እኔ አምላካችሁ እግዚአብሔር ነኝ በመድራችሁ የተቀመጣችሁበትን ያሞራውያን አማልክት አትፍሩ አላቸው ሃሌሉያ አትፍሩ ለፍርሃት አልተጠራችሁም እናንተ የተሰጣችሁ የፍርሃት መንፈስ አይደለም እናንተ እንደውም በጠላቶቻችሁ ፊት የምታስደነግጡ የምታስፈሩ እንጂ በጠላቶቻችሁ ልትፈሩና ልትደነግጡ አልተጠራችሁም ኦፍ ኮርስ እነሱ አይደሉም ከነሱ ጋር ያለው ጌታ ሃሌሉያ ከኛ ጋር ያለው በእነሱ ካለው ይልቅ ምን ይላል አለ ይበረታል አለ ከእኔ ከናንተ ጋር እሆናለሁ ስለዚህ ይሄ ያሞራውያንን አማልክት አትፍሩ አላቸው ስለዚህ እናንተ ግን ድምጼን አልሰማችሁም የእግዚአብሔር መልአክ መጥቶ በኦፍራ ባለችው በአቤዝራዊው
ለኢዮአስ በነበረችው በአድባር ዛፍ በታች ተቀመጠ። ልጁም ጌዲዮንን ከምድያም ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር ይላል። ፈርቶ አቤት ስንት አማኝ ተሸሽጓል። አሁን በዚህ ሰዓት ስንት አማኝ ተደብቋል። የራስህን ስፍራ ይዘህ ተደብቃለህ። ዲስታንስ ኤቭሪዌር ዲስታንስ። ለጸሎት ልክ አለው፣ ለሁሉ ነገር ልክ አለው። በቃ ወገኖቼ እነግራችኋለሁ፣ እግዚአብሔር ከናንተ ጋር ከሆነ የሚቃወማችሁ የለም። አሜን። እግዚአብሔር ካንቺ ጋር ካለ የሚቃወም የለም። ያው አንዳንድ ሰው እነግርሃለሁ፣ እግዚአብሔር ካንተ ጋር ካለ የሚቃወም የለም። ብቻ እግዚአብሔር ካንተ ጋር ይሁን። ስለዚህ እግዚአብሔር እንደዚህ ያለው አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። አያያ ስንት ጽኑ ኃያል ሰው እኮ እዚህ ያለ፣ ግን ስንቱ ፈርቶ ተሸሽጓል። ዛሬ ግን እግዚአብሔር እንደዚህ ይላቸዋል፣ ስለምን ቆማችኋል? ፍርሃት ነው ያስቆማችሁ? እኔ ከናንተ ጋር ነኝ። አሁን ብቻ አይደለም፣ ትናንት ነበርኩ አይደለም፣ አሁን ብቻ አይደለም፣ ወደፊትም ለዘላለም ከናንተ ጋር ሆናለሁ። ጌታ ከናንተ ጋር ነው ወገኖች። በጣም የሚደንቅ ታሪክ፣ ሁሉ ጊዜ የሚገርመኝ ታሪክ የኤልያስ አንደኛ ነገሥት ላይ 19 ላይ የምታገኙት ታሪክ ኤልያስ በጣም የሚገርም እኮ ታሪክ ነው። ኤልያስ ዝም ብለን እንደው ስንለው እንደው በቃ ለመድነው እንጂ እኮ በጣም የሚገርም ነው። ትናንትና 400 የበዓል ነቢያት እንደውም ወደ 800 ይሆናሉ ወንዝ ላይ ወስዶ ቄሶን ወንዝ ላይ ወስዶ አረዳቸው ይላል። አርዶ በንጋታው ይሄን ስትሰማ የአካብ ሚስት ኤልዛቤት እኔ አይደለሁም እንዲህ እንደገደልክ ነገ በዚህ ቀን ነፍስህን እንደነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ስትለው የሱ ደግሞ ይገርማል፣ ኔጌቲቭ ነው ሄደው። ወገኖቼ ፈራ። ከዛ በኋላ ምን እንደተመኘ ታውቃላችሁ? ሞት ሸሽቶ ሞትን የሚፈልግ ሰው ሆነ። ይኸውልህ ልንገርህ፣ መሞት እንደሆነ አይቀርም። እስቲ ነገር መሞት እንደሆነ አይቀርም በሉት። አይዟችሁ ለኛ ክብር ነው። ለኛ በዚህ ዘመን አሉ በጣም ለአማኝ ተጠንቀቀ መናገር ያለበት ይሄን ቃል ነው አሉ። ምክንያቱም ብዙ ስለማይሰበክልን ይሄ ጌታ መጥቶ ይወስደናል ማራናታ ምናም ስለማይሰበክ በቃ እዚህ ተክሏል። የልጄን ወግሳ ላይ ይላል ይሁን እዚህ ሀገርማ መጥቼ የሆነ ነገርማ ሳልጨምር 1 2 3 ሳላደርግ እንትኗን ገባችሁ? 2 ሳላደርግ ቤቴን እዚህ ድረስ መጥቼ አንድ ሰው የተናገረው በጣም የገረመኝ ባይዘዌ ይሄ መልእክት በጣም ኮንፈርም ያደረገልኝ አንድ መልእክት ትናንትና ማታ ሰማው። በጣም የገረመኝ ነውና ሲናገር ነው አንድ ሰባኪ አገር ቤት አሉ ገጠር ያለው አሉ የሚፎክረው አሉና እርስ በርስ የሚፎክሩት ባለው ነገር ነውና አንዱ ያለው ወፍጮ ነው ያለው አለ። እንደምን ብሎ ናፍጣ አለው በሱ ነው በቃ እንደው ናፍጣ እንደሱ ላይ ባልደርስ ምናም ብሎ ነው የሚነሳው አሉ። አንዱ ሊሚት ያደረገው የት ጋር ነው? በዛ በወፍጮ ቤቱ ነው። አዲስ አበባ አልመጣም አሉ። አዲስ አበባ ሲመጣ ያን ሁሉ ፎቅ ሲያይ እንዴ አየ ልንገር አረ ጌታ ያዘጋጀልን እጅግ ይበልጣል ወገኖች። ይሄ ምድር በቃ ፎከሳችን እዚህ ምድር ላይ ስለሆነ አሁን እንኳን አያችሁ ሞት ምናም ሲወራ አሁን ደጋግሜ ይሄን ብሰብክ እንዱ ባልወጣ ይሄ ልጅ ምናም ነው የምትሉት፣ ግን እኮ ተስፋ ነው በእውነት
ተስፋ ነው። ስለዚህ እንደዚህ አለ፣ ይበቃኛል አለ። ይበቃኛል እንዲሞት ለመነ ይላል። በክትክታም ዛፍ በታች ተጋደመ ይላል። ተነስቶ ማገልገል ያለበት፣ ስንት መናፍስትን ማባረር ያለበት፣ ስንቶችን መቀባት ያለበት ይሄ ሰው ስታክ አደረገ። ምንድነው ስትሉት ሌላ ምንም አይደለም፣ ፍርሃት። እኔ አንድ የሚገርመኝ ትናንትና አላሰበውም። ያን ሁሉ ነቢያት የባል ነቢያት ሲያርድ ለሰከንድ አያስብም እንዴ? ወይም ያው በርግጥም ብዙዎች እንደሚስማሙ መንፈስም ነው የለቀቀችበት ነው የሚባል። ቃል ብቻ አይደለም መንፈስም ነው የለቀቀችበት። እንደዚህ እንዴ ትጥቅ የሚያስፈታ ጀግና እንዴ ይሄ ሰው እሳት የሚያወርድ ዛሬ ስታክ አደረገ። አንድ ነገር ልንገራችሁ ወገኖቼ፣ እግዚአብሔርን እጅግ አድርጌ ማመሰግነው የባሪያዎቹን መልካም ነገር ብቻ አልጻፈልንም። ስሙ ይባረክ። ድካማቸውም ተጽፎልናል። አየ ባይጻፍ ኖሮ አልቆልናል። እዚህ ምናልባት አንድ ሰው ሁለት ሰው ነው የሚገኝ። አያችሁ መድከም አለ። ልንደክም እንችላለን። በቃኝ ልንል እንችላለን። ልንገራችሁ ግን ለሰከንድ ይሄን ቃል ሁለተኛ እርምጃ እንዲራመድ እድል አትስጡት። ግቡ፣ ጸልዩ። የእግዚአብሔር መንፈስ ዛሬም ያነሳል። ወገኖች ትንሽ ቢጠብቅ እኮ ይሄ መልአክ የተገለጠለት መልአክ አይዞ ኢየሱስ ጋር ምን ጸለየ፣ አባት ሆይ ብትወድ ይህን ጽዋ ከኔ ውሰድ። ከዛ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ባለ ጊዜ መላእክት ሊያገለግለው ወረደ። እኔ ነግራችኋለሁ ወገኖች፣ ቀጥሉ፣ ሂዱ። መላእክት አፒር ያደርጋሉ። መላእክት መቅደም ይጀምራል። እናንተ ብቻ በሚያስፈራራችሁ መካከል በሰዓት መካከል እንኳን በሄድ እሱ ከኔ ጋር ነውና ክፉን አልፈራም። እግዚአብሔር ይመጣል ነው የምላችሁ። ከቆምክ ወይ ሊገስጽህ ነው የሚመጣው። ተነስና ብላ አለው። ተነስና ብላ። ትንሽም ቆይቶ ተኛ ብላ። ከዛ ተነስን አንድ ደስ የምትል ቃል የተናገረው ተመልሶ ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነው። እስቲ አጠገብ ያለው የምትሄድበት መንገድ ሩቅ ነው በሉት። አዎ የምትሄድበት መንገድ ሩቅ ነው። ተነሳና ብላ። አንተ ጨረስክ፣ አንተ በቃልክ፣ አንተ ይነፋልክ፣ አንተ በቃኛልክ፣ መጾም አልፈልግም፣ መጸለይ አልፈልግም አልክ፣ ከዚህ በላይ ከዚህ ሌላ መሄድ አልችልም አልክ። እግዚአብሔር ግን ገና የምትሄድበት ሩቅ ነው ይላል። እስቲ አሁንም አጠገብ ያለውን ሰው ትንሽ ያነቃቀዋል። ወገኖች በእናንተ ውስጥ መንፈስ አለ። ነካ አድርጉት። በቃ የምትሄድበት ሩቅ ነው በሉት። ተነሳና ብላ። ክብር ለጌታ ይሁን። ሃሌሉያ። ሩቅ ነው የምትሄዱበት። ጌታ ኢየሱስ ክርስቶስ ወደ ማዶ እንሻገር አላቸውና በመሃል ላይ ምን ገጠማቸው? አውሎ ነፋስ እና መርከቢቷ ውስጥ ውሃ ገባ። የገረመኝ ቶሎ ብለው ሄደው ስንጠፋ ግድ እኔ እንዴት አይነት እኮ አማኞች እኮ አንዳንዴ አረተው ስንናገር የሌለ ምንም ኮኔክሽን የሌለውን እንዴ ስንጠፋ ግድ አይልም። እሱ ነው ግድ የማይለው። ስንናገር እንኳን ወገኖቼ እንደው ንግግራችንን እናሳምረው። አሜን። እስቲ አሜን በሉ። ስንጠፋ ግድ አይልህም። ጌታ አምላክ ሆኖ ሳለ ክብሩን ጥሎ የመጣ ጌታ ከነሱ ጋራ ብዙ ነገር አይተውት ያዩትን ጌታ ስንጠፋ ግድ አይልህም ወገኖቼ። ማርቆስ 4 ላይ እንደዚህ አላቸው። ዝም በል ጸጥ በል አለውና ንፋሱ ጸጥ ካለ በኋላ እንዴት እምነት የላችሁም? እቺን ቃል ያዙልኝ። እንዴት እምነት የላችሁም አላቸውና የተደነቁበትን ነገር ልንገራችሁ። ይሄንን በጣም ነው የገረመኝ። እንዴት እምነት የላችሁ ማለት ነው። ከዛ በኋላ ጸጥ ካደረገው በኋላ እንዴ ይሄ ንፋስ እና ማዕበል የሚታዘዝለት ይሄ ማን ነው?
ወገኖች አይገርማችሁም? እስከዛሬ እሱን ነበር የነሱ ስራ ነበር። ማዕበሉን ጸጥ ማድረግ የነሱ ስራ ነበር። ለዚህ ነው እንዴትስ እምነት የላችሁ? ምን ማለት ነው? የናንተ ስራ ነበር። እኔን ከምትቀሰቅሱ እምነት ቢኖራችሁ ኖሮ ጸጥ በል ትሉት ነበር። ወገኖቼ እነግራችኋለሁ፣ አንዳንዱ ነገር እግዚአብሔር እናንተን የሚያስደንቅበት ነገር ነው። ከፊታችሁ ያለው የሚያስፈራራችሁ አንዳንድ ነገሮች የምትከብሩባቸው ናቸው። ጎልያድ እየፎከረ ባለ ጊዜ ህዝብ ሁሉ ደንግጧል። ዳዊት ግን ኦፖርቹኒቲ ነበር ለሱ። ሃሌሉያ! ለዳዊት ግን ኦፖርቹኒቲ ነበር። ኢየሱስ ጌታ ነው። በመጣ ጊዜ ይሄ ፍልስጤማዊ ያልተገረዘ ባይዘው ምን ብሎ እንደጠየቀ ታውቃላችሁ? ለዚህ ላልተገረዘ ለሚገድል ምን ይደረግለታል? አማኝ ሃሌሉያ ሃሌሉያ። አንዳንዱ ነገር መክበሪያ ነው። አሜን በል እስቲ። አንዳንዱ ነገር የእግዚአብሔርን ክብር የምታይበት እስከዛሬ የለመንከው እስከዛሬ የጮከውን ፊት ለፊት አስቀምጦልህ በል አጥፋው ይልሃል፣ ምታው ይልሃል እንጂ ያንተ መጥፊያ አይደለም። አሜን ነው። ይሄንም አሁን ደግሜ እነግራለሁ ወገኖቼ፣ እንዳንፈራ ያደረገን አንዱ ነገር በሞት ጥላ መካከል እንኳን ብንሄድ እሱ ከኔ ጋር ነውና ክፉን አንፈራም። ደግሞ ከዛ ካለፈ ፈቃዱስ ከሆነ ወዴት ነው የምንሄደው? ብንሞትም ወደ ጌታ። አሜን። ለዚህ ነው አማኝ መፍራት የለበት። እነግራችኋለሁ በህይወቴ ብዙ ነገር አልፏል። ምናልባት ብዙ መጽሐፍ የሚወጣው ነገር አልፏል። አንዳንዶች ማታውቁት ብዙ ነገር አልፏል። ነገር ግን ያቆመኝ ምን እንደሆነ ታውቃላችሁ? ጌታ ከኔ ጋር ነው። በማዕበል በወጀብ ውስጥ አንዳንዱን ለአንዳንዶቹ ሼር አድርጌያለሁ። አንዳንዱ ግን ተክዬ ነው። ጌታ አለ እሄድበታለሁ በሳት ውስጥ እሱ ከኔ ጋር ነው ብዬ በሞትም እሄድበታለሁ። ኢየሱስ ጌታ ነው። ስለዚህ የሚያስቆማችሁ አንዱ ልትጠነቀቁ የሚገባ ፍርሃት ነው። ኢየሱስ ጌታ ነው። ጢሞቴዎስን አንዱ ታውቃላችሁ ሲያየው ያ ህይወት ጠፋበት። ሐዋርያው ጳውሎስ ሲመለከተው እንዴ ምንድነው የሆነው ይሄ ልጅ ብሎ ሳይጸልይ አይቀርም። እና የገረመው ነገር እንዴ ያ ህይወት ያ የሚቀጣጠለው ያ እሳት ውስጡ የጎረሰ እኔ ሳቀው እንደዚህ አይደለም። ያንዳንዶች ህይወት ስናቃችሁ እንደዚህ አይደለም። ኖ ወገኖቼ ኢየሱስ ጌታ ነው። እና ጢሞቴዎስን ሲያየው ቀስቅዟል። እና ምንድነው ብሎ ሲይ አንድ ነገር አገኘ። በፍርሃት ተይዞ ነበር። እና ይሄን ፍርሃት ነው እጅ በመጫን ባንተ ላይ ያለውን ጸጋ አነቃቃለሁ። የተቀበልከውን ያን ጸጋ ዛሬም አነቃቃለሁ። የፍርሃት መንፈስ አይደለም የተቀበልከው፣ የፍቅር የኃይል ራስንም የመግዛት እንጂ የፍርሃት መንፈስ አልተሰጠንም። እኔ ሳቅ እጄን ስጭንብህ የፍርሃት መንፈስን አልተቀበልክም። ስለዚህ ቁም ይለዋል። ክብር ለጌታ ይሁን። ሶስተኛ ተስፋ መቁረጥ። እቺንም ቶሎ ተናግሬ ወደ ሌሎቹ እሄዳለሁ። ተስፋ መቁረጥ ተስፋ ማጣት ትልቁ ግድግዳ ነው ወገኖች። ነገ ተስፋ ሲጨልም ተስፋ ሲዘገይ የምትዘገይ ተስፋ ልብን ታሳዝናለች ይላል። ተስፋ ሲዘገይብን እንቆማለን፣ መሄጃ እናጣለን፣ ሆፕለስ እንሆናለን። በጣም ዴንጀረስ ነው። ይሄም ግድግዳ ነው። ስታክ እናደርጋለን፣ ፍሪዝ እናደርጋለን። የኤማውስ መንገደኞች ወገኖቼ ተስፋ መቁረጥ እርስ በርሳቸው ይነጋገሩ ነበር ይላል። ይሄ ነበረ ወደ ኋላ እንዲሄዱ ያደረጋቸው። ጌታ ግን ነግሯቸው ነበር። ጌታ ግን አሳስቧቸው ነበር። ነገር ግን እነሱ ተስፋ ቆርጠው ነበር። ተስፋ አድርገነው ነበር፣ አሁን ግን ተስፋችን ሄዷል እያሉ ይሉ ነበር። ወገኖቼ ቃሉ ሲናገሩ
አንዳንዴ ታውቃላችሁ አይደል ተስፋን የቆረጠን ሰው በጣም በጥሞና አትስማው አልገባችሁ ምክንያቱም ተስፋ የቆረጠ ሰው ይመራመራል አይ ይሄ ቢሆን ያ ቢሆን ምናም እዚህ ላይ እንደዚህ ሲነጋገሩ ሲመራመሩ ኢየሱስ ራሱ ቀረበ ይላል አይ ተስፋ የቆረጠን ሰው ትጸልይለታል የእግዚአብሔርን ቃል ፊድ ታደርገዋል እንጂ ከሱ የሚመጣውን በጣም ተጠንቀቀ ነው መስማት ያለበት አሜን ነው ኢየሱስ ቆሞ ይመራመሩ ነበር ፍልስፍና ውስጥ ገቡ አይ ይሄ ነገር ቢሆን እንዲ ነው እንዲ ነገር ቢሆን አይ ተስፋ አድርገ ነው ነበር ኦኬ እስከ ተወሰነ ጊዜ ነገር ግን ያ የተነገራቸውን ቃል ያ የተነገራቸውን ተስፋ መቁረጥ አጨልሞባቸው ነበር ባይዘዌ መጽሐፍ ቅዱስ ሲናገር ምን አላቸው አይኖቻቸው ምን ተብሎ ነበር ይላል ተይዞ ነበር ተስፋ አይን ይይዛል ነገን ማየት አትችልም ሆፕ የሌለው ሰው ነገን ማየት አይችልም ለዚህ ነው አይናቸው ተይዞ ነበር ማለት የሆነ መልአክ ደፍኖባቸው አይደለም ሆፕለስ ሲሆኑ አይናቸው ተይዟል ተስፋ ስታጣ ይጨልምብሃል ማየት አትችልም ነገን ማየት አትችልም ስለዚህ አቆመሃል ከምትሄድበት እነግራችኋለሁ ዛሬም ተስፋ ልክ ይሄ የሆነ ተስፋ ማጣት ስሜት ሲመጣ ቶሎ ብላችሁ ወደ እግዚአብሔር ቃል ሄዱ ተሰሙኛላችሁ እዚህ ጋር ልናገር ልክ ተስፋ ማጣት ልክ ሲሰማችሁ የእግዚአብሔር ቃል ጋር ሄዱ full of hope አለ እዛ ውስጥ ስላንቺ የተጻፈ ስላንተ የተጻፈ full በቃ ዝም አንብብ አሁን ስታነቡ የኔ ነው ብለ ውሰደው አሜን ነው ወገኖች ከኔ ጋር ነው በል ሃሌሉያ ድገሞ ያን ቃል ከኔ ጋር ነው በል እግዚአብሔር የተባረከ ስለዚህ ከምትሄድበት ከምታገለግልበት ፌሎሺፕ ከምታደርግ ከቅዱሳን ህብረት ከብዙ ነገር ያግዳ መዘመር አትችልም ሰላም ታጣል ለዚህ ነው ሆፕ የሌላቸው ንጭንጭ የሚሉት ተስፋ ያጣ ሰው ይመራመራል በቃ የሆነ ነገር ሲፈላሰፍ ታገኙታላችሁ ወገኖቼ መድኃኒቱ የእግዚአብሔር ቃል ነው አሜን ነው ስለናንተ የተጻፈ ብዙ ነገር አለ ደብዳቤያችሁ ነው ከአባታችሁ የተጻፈ አንቡት ኢየሱስ ጌታ ነው አይናቸው ተይዞ ነበር ይላል እና ለጌታም ሊያስተምሩት ይፈልጋል አንተ ደግሞ የት ነበር እሱ ቆሟል ጌታ ለዚህ ነው ዴንጀረስ ነው ያልኳችሁ ኢየሱስን ማየት አቃታቸው ኢየሱስ አጠገባቸው ቆሞ ሊያውቁት አልቻለም the minute ግን እንጀራን ቆርሶ ሲሰጣቸው አይናቸው ምን ይላል ተከፈተ አየ ተስፋ ያጣሰው እንደገና ተመልሶ ተስፋ ሲያገኝ ቀጥታ መሄደው እግዚአብሔር ወደ ተናገረው ቃል ነው አሜን ስለዚህ እንድትቀጥሉ የሚያደርጋችሁ አንድ ነገር ወገኖቼ ተስፋ የሚያሳጣችሁን ነገር በእግዚአብሔር ቃል በእግዚአብሔር ተስፋ ሙሉት ቀይሩት አሜን ስለዚህ ተስፋ መቁረጥ ገድገዳ ነው አራተኛ ይሄ ደግሞ በጣም የሚገርም ነው አርቆ አለማየት እንደገና አርቆ አለማየት ብቻ ሳይሆን ራስን መውደድ እቺ ስሙልኝ በጣም የሚገርም አንዳንዴ ሩቅ አለማየት ወይም ደግሞ የእግዚአብሔርን ዋና ዓላማ ሐሳብ አለመረዳት የእግዚአብሔርን ልብ አለመረዳት ነው ዋና በዚህ ምድር ላይ የመኖራችን ዓላማ ሲጠፋብን የመዳናችን ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣንበትን ዓላማ ሲጠፋን ሩጫችንን ለምን ጌታ ከዓለም ወደ መንግስቱ ሲያመጣን ሩጫችንን የቀየረውን ዋና ዓላማ ስለምን ዘነጋ ሩጫችንን ሊያቆም ይችላል ወደፊት እንዳንሄድ ያደርገናል ለራስ መኖር ብቻ አብሶ በኖርዝ አሜሪካ ላይ ያሉት አማኞች እኛን የሚይዘን አንዱ ነገር ይሄ ነው መኖር
መኖር መኖር መኖር ለራስ መኖር ይሄ ነገር በጣም በጣም ከባድ ነው። እዛ ሉቃስ 9 ማርቆስ 9 እንደገና ደግሞ ማቴዎስ 17 ላይ ቅድም እንዳልኩት ጴጥሮስ ዮሐንስና ያዕቆብ ወደ ተራራ ጌታ ኢየሱስ ክርስቶስ ይዟቸው ሄዶ ፊቱ ተለወጠባቸው እንደገና ደግሞ ልብሱ ነጭ ሆነ። ከዛ በኋላ ጴጥሮስ የተናገረውን ነው የፈለኩት። አቤቱ አለ። ሌላው ሁለቱ ሙሴና ኤልያስ ሌላ ታሪክ ሆነ እዛ ቦታ ላይ እንዴ። ከዛ ዞር ዞር አለና አይ ለኛ በዚህ መሆን መልካም ነው። ጥሩ መንፈሳዊ አይመስልም? የሆነ አንዳንዴ ለአንተ በዚህ መሆን መልካም ነው። አቤቱ በዚህ መሆን ለኛ መልካም ነው ሲል እግዚአብሔርም የሚለውን በጣም የሚገርመው የሚለውን አያውቅም ነበር ይላል ጴጥሮስ። አያውቅም ነበር ይላል። ታውቃላችሁ ራሳችን ስንወድ ወይም ሩቅ ማየት ሲያቅተን ንግግራችን አመለካከታችን ራሱ የምናደርገውን እስከማናቅ እንሆናለን። ቃሉ የሚለው እንዲህ ኑሯችን እንደዚህ ሆነ። ስለዚህ የሚለውን አያውቅም ነበር ይላል። እግዚአብሔርም መጣና በደመና ጋረዳቸውና ወደ ደመናው ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይሄ ነው እርሱን ስሙት። ይሄ ነው የሚገርመው። እርሱን ስሙት። ምንድነው እሱ የሚላችሁ? እሱን ስሙት አለ። የደነቀኝና የገረመኝ ነገር ምን እንደሆነ ታውቃለህ? ጴጥሮስ ተራራው ላይ ቤት ዳስ እንስራ ይላል። የሚገርመው 37 ላይ ይሄንን በደንብ አርጋችሁ ስሙት። በነጋውም ከተራራው ሲወርዱ ብዙ ሕዝብ ተገናኙት ይላል። አየ ከወጣህበት ተራራ ውረድ። ይሄ አብሶ ለአገልጋይ በጣም እኔም በቃ ያለብን ነው። አብሶ በዚህ ዘመን ላይ የወጡበት ተራራ አለ፣ መውረድ አቅቷቸዋል። ህዝብ ያለው ታች ነው። ህዝብ ያለው ተጎሳቅሎ ታች ነው። ህዝብ ያለው ታሞ ታች ነው። ህዝብ ያለው እስር ነው። ነገር ግን ተራራ ላይ ነው ያሉት። ወገኖች የሚጠብቅ ህዝብ አለ። አሜን ነው ወገኖች። ጴጥሮስ ግን በዚህ መሆን ለኛ መር ወገኖቼ በህይወታችን ላይ ነገሮች መከናወን ሲጀምሩ የሆነ ነገር ማየት ስንጀምር ተራራ ከፍታ ላይ መውጣት ስንጀምር ታዋቂነትን ሴሌብሪቲ ሲበዛ ገንዘብ ሲበዛ በረከት ሲበዛ መውረድ ያቅተናል። ሰልፊሽ እንሆናለን። ራስን መውደድ እንጀምራለን። ስለዚህ ጠፋብናል። መሄድ አንችልም። ምክንያቱም በራስ ነገር ተይዘናል። በራስ ነገር የተያዘ ሰው ለሌላ ሊሆን አይችልም፣ መሄድ አይችልም። ስለዚህ ዛሬ ጌታ የሚለው ስለምን ቆማችኋል? አርቆ አለማየት፣ ለራስ ብቻ መኖር ወገኖቼ ይሄም ዴንጀረስ ነው። ከተራራው ሲወርዱ በጣም የገረመኝ አብሶ አረፋም ያስደፍቀው የሚያጋጨው እሳት ውስጥ የሚጨምረው አንድ ልጅ ያለው እየጠበቃቸው ነበር እታች። ወገኖቼ ያከማቸን ነው ለራስ እየኖርን ውጪ ያለ የሚጠብቀን ብዙ ሰው አለ። ወገኖቼ ውጪ የሚጠብቀን ብዙ ሰው አለ። የተጎሳቆለ ካልወጣን እነሱ ጋር ካልሄድን ወገኖቼ ለራስ ብቻ የምንኖር ከሆነ መሄድ አንችልም። የጌታን ነገር እያደረግን አይደለም። ስለዚህ ራሳችን ላይ ብቻ ፎከስ ማድረግ፣ አርቆ አለማየት፣ የጌታ ነገር አስበልጦ አለማየት ወገኖቼ እንዳንሄድ ያደርገናል። ጌታ ኢየሱስ ክርስቶስ ወርዶ አጋንንቱን አስወጣ። ሌላው ወገኖች እግዚአብሔር ብዙ ተአምር ሊሰራ አለ። አሁን አንዳንድ ተአምሮች እኔ ነግራቸዋለሁ። ይሄን ይው ልብ አድርጉ እስቲ። ወጣ ብላችሁ መስክሩ። አጋንንት እዚህ አይመጣም። አጋንንት ውጪ ነው ያለው ሰው ላይ። እስቲ ሂዱ። እኔ እኮ ያየሁትን ነው የምላችሁ።
ማስጮህ ትፈልጋላችሁ? ውጡ። ማባረር ትፈልጋላችሁ? ውጡ። ሄዱ። የሚጮህ አለ የሚጠብቅ። ከተራራ ላይ ካልወረድክ መፈወስ አትችልም። ፈውስ ወገኖች እኔ ስላየው ወጣ ስትል በስራ ቦታ በየትኛውም ቦታ ላይ እጅህን ዘርጋ፣ አጋንንቶች ይመታሉ። አሜን ነው ወገኖች። ለስራ ብቻ አይደለንም እዚህ ያለ ነው፣ ለማከማቸት ብቻ አይደለም፣ ከዛ ያለፈ ማየት አለብን። አሜን ወገኖች። አብሶ በዓለም ዙሪያ ለሚያዩ እቺን ነገር ልናገር። ተራራ ላይ ወጥተው ቁጭ ያሉ አሉ። ህዝቡ ታች፣ እነሱ ተራራ ላይ፣ እነሱ ከፍታ ላይ ቁጭ ያሉ አሉ። እግዚአብሔር እንደዚያ ጌታ ኢየሱስ ክርስቶስ ይወርድ ነበር። እስቲ አሜን በሉ። ከህዝቡ ጋር ነበር። እስቲ አሜን በሉ። እስቲ አሜን በሉ። ጌታ ከህዝቡ ጋር ነበር። የት ነበር ጌታን የምታገኙት? እስቲ ንገሩኝ። ከህዝቡ ጋር። እግዚአብሔር ትልቅ ነው። ጴጥሮስ ወገኖቼ 3000 ሚድን ይጠብቀዋል። እሱ ግን በዚህ መሆን ለኛ መልካም ነው። ኢየሱስ ጌታ ነው። ሚድን አለ የሚጠብቀ። ክብር ለጌታ ይሁን። ሌላው አለመብቃት። 5 ደቂቃ ወስዳለሁ። አለመብቃት። አምስተኛ አለመብቃት። ብዙዎች ወደፊት እንዳይሄዱ አንቆ የያዘ አንዱ ምንድነው? አለመብቃት ፊሊንግ። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ሲናገር ኦፍ ኮርስ ይሄ እውነት ነው። እኛ ብቁ ሆነን አይደለም። አሜን። ብቁ ሆነን አይደለም አይደል እንዴ? ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን የበቃን አይደለንም ይላል። ሁለተኛ ቆሮንቶስ 3:5 ላይ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችስ እንኳን ልናስብ ራሳችን የበቃን አይደለንም። ሃሌሉያ። ብቁ የሚያደርገን መንፈሱ ነው ወገኖቼ። when you feel አለመብቃት ሲሰማችሁ ስታክ ታደርጋላችሁ። ሁሉ ጊዜ ስታገለግሉ በየትኛውም ስፍራ ላይ ወገኖቼ ብቃታችሁ እግዚአብሔር ይሁን። ያው እሱ ብቃታችሁ ከሆነ እኔ ተራራ ይደረመሳል። አሜን። ክብር ለጌታ ይሁን። ለዚህ ነው የሚገርመው ነገር ጌታ የመረጣቸው 11ዱንም ብታዩ 12ቱንም በለው መጽሐፍ የማያውቁ ያልተማሩ ናቸው። ምክንያቱም አስቸጋሪ ነገሩ ጌታ ይፈልጋል፣ ሁሉንም ማምጣት እንዲያገለግሉት ይፈልጋል። ነገር ግን የሆነ ምስኪኑን መምረጡ ምክንያቱም ብቃቱም ሰው ስለሚቸገር አደረኩት ስለሚል የእግዚአብሔርን ክብር ሲጋፋ እግዚአብሔር ክብሩን ብቻ ስለሚወሰድ ሳይሆን ክብሩን ከሚነካ ጋር እግዚአብሔር ስለማይደራደር ሊጠፋ ስለሚችል እግዚአብሔር እንደዚህ ያልተማሩትን መረጠና ላካቸው እስኪደነቁ ድረስ። ስለዚህ ዛሬ ወገኖቼ ስለምን ቆማችኋል? ብቃት አይሰማችሁ? ኢየሱስ ጌታ ነው። ብቃታችን እግዚአብሔር ነው። ቶሎ ልናገር የመጨረሻውን ይሄን ልለፈው። ሌላው የመጨረሻ 6ኛ መገፋት። ይሄን ስሙ፣ ሪጀክሽን። እቺም ብቻ 2 ደቂቃ ስጡኝ። ሪጀክሽን፣ መገፋት። ይሄ ደግሞ በጣም የሚያስደንቀው ነገር ወገኖቼ በውጭ አይደለም፣ በወንድሞችና በእህቶች የሚሆን ነው። በጣም አስደንጋጩና ከባድ ሰውን ቀጥ አድርጎ የሚያስቆም ሪጀክሽን፣ መገፋት። በገዛ እህት በገዛ ወንድም አጠገብ ባሉ ሰዎች መገፋት። ጳውሎስ የከበደው ይሄ ነው። ኢየሱስ የከበደው ይሄ ነው። ዛሬም የሚከብደው ይሄ ነው። እህቶች ወንድሞች እጅ ማንሳት ሲገባቸው እጅ የሚያወርዱ። ማን ይሄን ድፍረት የሰጠ የምትሉ ጌታ ነው። አሜን። ግድ ሆኖብን ነው ከእናንተ ጋር ለመጣላት። ለምን እጅ የሚያደክሙ ሪጀክሽን። ስለዚህ ስለምን ቆማችኋል ወገኖች?
አንዳንዶች የቆሙት ተገፍተው ነው። ሪጀክሽን በጣም ከባድ ነው። ከኔ ጋር ናችሁ ወገኖች? አንድ የገረመኝ ነገር ኢየሱስ ትልቁ ቻሌንጅ ሪጀክሽን ነበር። በመጀመሪያ መጽሐፉም ሲናገር ወደ ገዛ አሕዛብ መጣ ነው እንደሚለው ወገኖች የገዛ ምን ይሄ ትልቅ እኮ ስቴትመንት ነው። ይሄ እኮ የሚገርም ስቴትመንት እኮ ነው እንዴ! ዝም ብለን ለመድከው ይሄን ቃል የገዛ ወገኖቹ አልተቀበሉትም። መጣ ግን አልተቀበሉትም። ቀረባቸው ግን አልተቀበሉትም። ይሄው መሲህ ያላቸው ግን አልተቀበሉትም። ለሱ ከባድ ነበር። ስለዚህ the only thing ምንድነው ያደረገው? መቆም መረጠ እንደ ጌታ ነው። he kept going ቀጥል። የፈለገውን እነግርሃለሁ፣ የፈለገውን መገፋት ተገፋ፣ ሪጀክሽን እንዳትቆም። ምክንያቱም ልንገር፣ ይኸውልህ አንድ ነገር ልንገር፣ ጌታ ካንተ ጋር ያለው አንተን ስለሚወድ ብቻ አይደለም፣ ባንተ ያለውን ስራ ሊሰራ ስለፈለገ። አልፈ መሄድ ካልቻልክ ትቆማለህ። ያንዳንዶችን መቆም ቼክ አድርጉ። ተገፍቼ ነው the end of statement ላይ ስታገኙት ሪጀክሽን። ዛሬ ግን ጌታ እንደዚህ ይላችኋል፣ keep going፣ ቀጥሉ፣ ሂዱ። በጣም የሚገርመው ኢየሱስ ይኸውላችሁ፣ ለዚህ ነው ሩቅ ያሉት አይደለም። ማቴዎስ 13 ላይ አንድ ቃል የሚናገረው አለ። ወደ ገዛ አገሩም መጥቶ ይላል እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር ይላል። እንዲህም አለ፣ ይህን ጥበብና ተአምራት ይህ ከወዴት አገኘኸው? ይህ የጠራቢው ልጅ አይደለምን? እናቱስ ማርያም አትባልም? ባይ ዘ ዌይ ወንድሞቹን በሙሉ እንድናውቅ የነገሩን የሱ ሰፈር ልጆች ናቸው። ወንድሞቹ ያዕቆብና ዩሳ፣ ስምዖን፣ ይሁዳም አይደሉምን? እህትም እንዳለ የነገሩን የሰፈሮቹ ልጆች ናቸው፣ አብረውት ያደጉ። እንኪያስ ይህን ሁሉ ከወዴት አገኘው አሉና ይሰናከሉበትም ጀመር ይላል። ከዛ በኋላ ጌታ ምን እንዳለ ታውቃለህ? ባለማመናቸው ምክንያት በዚያ ብዙ ተአምር አላደረገም። እቺን ያዙ፣ ይኸው በዚያ የምትል ቃል። ስለዚህ ምን አለ? ወደፊት ቀጠለ። አየ በቃ ካልተቀበለ ምን ታረጋለህ? you keep going። አሜን። መታገል የለብህም። ኢየሱስ ጌታ ነው። አሜን። ኢየሱስ የገዛ ኮሚኒቲው ነው፣ የገዛ የሰፈሮቹ ልጆች ናቸው፣ የገዛ የሚያውቁት አብረው አይ ዶንት ኖ ኳስ ይጫወት እንደነበር እቺን ስለማቅ ነው ከሰፈር ሰዎች ጋር ኳስ ስለምን አይ ዶንት ኖ። በዛ ሰዓት ግን ኮሚኒቲው የገዛ የሚያውቁት ይሰናከሉበት ጀመር። ከዛ ቁጭ ብሎ አልተከዘም። ሃይ ቁጭ ብሎ እንደዚህ አይነት ቁጭ ብሎ ትካዜ ውስጥ አልገባም። በጣም የሚገርማችሁ ጥሎ ሄደ፣ አልፏቸው ሄደ። አልፈሽ ሂድ። ጌታ ክብር አለው። እኔ ነግርሻለሁ፣ ጌታ ክብር አለው። የምትታገይ ከሆነ ያልቃል፣ ያስቆማል። ክብር ለጌታ ይሁን። እንነሳና እንጸልያለን። ኢየሱስ ጌታ ዛሬ የሚለን ስለምን ቆማችኋል?